አንቺ ተረገምሽ ነው። ልቀቀኝ። ቆይ አዴ ምንድን ያደረግሻት? ቆይ ምን ያደረክ ነው? እኔ ምንም አውቀው ነገር የለም። ለአንቺና ለዛች ለተረገመች ፍቅር ስትል ምን ታርግላችሁ? ልጅቷ ምን አርጊ ነው የምትሏት? ቆይ ማን ነገረህ? ነው ልቀቀኝ። አሁን እባክህ ልቀቀኝ። ዝም በይ። ነው ልቀቀኝ። አንቺ መናጤ! ቆይ ማን አባሽ ነው ፓርኪንግ ክፍልሽ ያስገባሽው? ቆይ አንቺ ማን ስለሆንሽ ነው ዴቭን የምታስገቢ? ስንት ጊዜ ነው ልክሽን ወቂ ብዬ ነገርኩሽ? አንቺም በደንብ ስሚ እሺ። እኔ ማንንም ለጥቅሜ ስል የምቀርብ ሴት አይደለሁ። ደግሞ ያላየሁትን አየሁ ብዬ እንደማራሽ ሁለታችሁም ታውቁታላችሁ። አንቺ ገረድሽ እኔን ገፍተሽ የፈለገ ገረድ ሆን ሰው መሆኔን ግን አትርሽ። አንቺ ምን እያደረግሽ ነው? ካላከበራችሁኝ እንዴት እንደምንቃችሁ ያሳያችሁ። እናንተ ሳታከብሩኝ እኔ እንዳከብራችሁ አልጠብቀው። ደግሞ ሰራተኛ ናት ምንም አታመጣም ብላችሁ ከሆነ እንደዚህ ያደርጋችሁ ተሳስታችኋል። ድጋሚ እንደዚህ አይነት ነገር እንዳታደርጉ እሺ። እንግዲህ ሰዎች አላችሁ አማናችሁ የአደይ ድራማ ፋሚሊዎች ሁሉ ፊስ ሁሉ መልካም ነው። ዛሬ እንግዲህ እንዳያችሁት ነው አደይን በሊዱ በኩል ሲያስጠሯት ነበር። ያው ፋዘሯ የደረሰባት መስሎን ነበር። ነገር ግን ናኦል እና ዳይመንድ ናቸው ሲፈልጓት የነበሩ። ቀጥታ ዴቭ ነው የወጣው። ዴቭ እሳት ሆኖ ነው የወጣው። እንዴት ትጠራላችሁ? ከአደይ ምንድን ነው ያላችሁ? ካሁን በኋላ አጠገቧ እንዳትደርሱ፣ እዚህ ሰፈር እንዳላያችሁ። በቃ የሌለ እብድን ያለባቸው ማለት ይቻላል። በጣም አስቸጋሪው ነው የሆነው። ሊዱን ሲፈልጓት እብድ ይላል እህቴን እያለ፣ አደይን ሲሉ እብድ ይላል የምወዳትን ሴት እያለ፣ በቃ ሴቱን ሁሉ አላስነካ ምናምን ነገር አይነት እያለባቸው ነው። እና ብቻ በጣም ተናዶ ነበር። ተመልሶ ሲገባ ደግሞ ባርኮትና አደይ ሲያወሩ ነበር። ባርኮት ዴቭን እንድትቀበለው ሲያወራት ሲነግራት ነበርና አንዳንድ ስላሳልፈው ስሜት ስለገለጸላት ከዚህ በፊት ስለገለጸላት ስሜት ሲያወራት ነበር። እና ያንን በሚያወሩና በሚወያዩ ጊዜ ከኋላ ዴቭ መጥቶ ሰምቶ ነበርና ዴቭ የተረዳበት መንገድ ሌላ ነው። ያው እሱ የደረሰው በፊት ለሷ የገለጻትን ስሜት ሲያወራላት ነበርና በጣም ነው የተናደደው፣ በጣም ነው የተቆጣው። ብቻ ገብቶ የሌለ ጓገጭ ብሎ ነው የወጣው። አደይ ተመልሳ መታ ልታረጋጋው ብትሞክርም ወፍክች በቃ ሊሰማት ሊረዳት ምናምን አልቻለም። አደይ የሌለ ነው የተቆጣችው ስትል ነበር ስትጨውበት ነበርና መጨረሻ ላይ እንደውም በጣም ተናዳ ነው የወጣችው። እንደውም መኝታ ቤቷ ገብታ ስታለቅስ ነበር። ሌሊ መታ ስታጽናናት ነበር። እኔ በቃ አልቻልኩም፣ እዚህ ቤት ስራ መቀጠል አልቻልኩም፣ ሌላ ቤት መፈለግ አለብኝ፣ ይህንን ቤት ለቅቄ መውጣት አለብኝ፣ አለበለዚያ ሰላሜን ማግኘት አልችልም ብላ ስታማክራት ነበር። ሌሊ ደግሞ ስታረጋጋት ነበር። አሁን ከዚህ ወጥተሽ እዛ ምን እንደሚገጥምሽ አታውቂም፣ ስለዚህ የተወሰነ እዚህ ብትቆይ ይሻልሻል ብላ ምክርን ስትሰጣት ነበር። ሰዎች እንዴ ባርኮትና ዴቭ እኮ በጣም መጣላት ጀመሩ። የምር ያው አደይ ላይ ፍቅር ስትጮባት ለተመታት ሁላ አንቃት ነበር እና በዛ በመሀል ገብቶ እሷን አባረራት። ከዛን አደይን አቅፎ ሲያጽናናት ነበር። አደይን አቅፎ ወደ ራስ ወደ ደረቱ አስጠግቶ አቅፏት ሲያጽናናት ነበር እና በዛን ታይም ዴቭ መጥቶ በቃ አበደማ አይገልጸው። ከዛ በላይ ነው የሆነው። ሁለቱ እዛ ሊጋደሉ፣ ከዛን አደይ በመሀል በጣም ግራ ስትጋባ ነበር። እኔ ለሁለታችሁ ምንም አይነት ስሜት የለኝም፣ ተውኝ፣ እኔ የቤት ሰራተኛችሁ ብቻ ነኝ፣ ስራዬን ልስራበት፣ ለቀቅ አርጉኝ ብላ ከመሀል ወለል ብላ ነው ሄደችው። ብቻ ሁለቱ በቃ የሌለ ተቃቅረዋል የሌለ ማለት ነው። ያው ኤላ ለሊ እና ባርኮት ደግሞ ስለ ቤዛ ጉዳይ ሲያወሩ ነበር እና ለሊ ባርኮትን አሳምናዋለች እና ባክስትሪዋን የጀርባ ታሪኳን እንዲያጠና ስለ ወንድሟ ስለ ቤተሰቧ እና ከቤተሰቧ እዳ እንዳለባት ጠይቆ እንዲያረጋግጥ ስትነግረው ነበር። እናም በዚህ ነገር ተስማምተዋል። እንግዲህ ሰዎችዬ አደይ ዛሬ ቤዛና ፍቅር አንድ ላይ ሆነው በብርድ ግንባሯን አጋጭቶ በጣም ነው የመቷትና
በቃ የሌለ ይዛ ጠፈጠፈቻቸው። እንደውም ዴቭ ባይመጣ ከዚህ በላይ ዋጋቸውን ትሰጣቸው ነበር። እስቲ በቀጣይ ደግሞ ምን ይፈጠራል? ሀሳብ አስተያየቶቻችሁን፣ ግምቶቻችሁን አስቀምጡ።